እሺ መድፈኛው አንድ ለባዶ እየመራን ነው። እዚህም ሃፍ ታይም ላይ ያለነው ጌሙ ላይም ሃፍ ታይም ላይ ያለነው ኤቨሬቺ ኤዜ ትችላለህ። በቃ ትንሽ ቅር ያለኝ ካይ ሃቨርትዝ መጎዳቱ ብቻ ነው አባቴ። ግን አንድ ጎል ካገባን በኋላ ስለሆነ የተጎዳሹ ካውንተር ምናምን ነገር ብቻ ይበቃናል። ፕሬስ ማድረግ ብዙ አያስፈልገንም። ሁለተኛ ሶስተኛ ያስፈልገናል። ገባ በአንድ ጎል እየተጨነቀን ይሄን ጌም መጨረስ የለብንም። ሁለተኛ ሶስተኛ ሰከንድ ሃፍ እንደተጀመረ ማለት ካሞን ዩ ጋነርስ ምን አይነት ጎል ነው ኤዜ? ምን አይነት ሰይጣን የሆነ ጎል ነው ያስቆጠረው? ማንዬ አንዴ ኤዜ ትችላለህ አንተ ከ16 እስከ 50 ውጪ መተህ እንደዚህ አይነት ድንቅ ጎል ጎበዝ ነህ ማንዬ፣ የምትለይ ተጫዋች ነህ። ለማንኛውም ጀማ አንድ ለባዶ እየመራን ፈርስት ሃፍ እንግዲህ ወደ ረፍት ወጥተናል። እኔ ሁለትም ጎል ጠብቄ ነበር እውነቱን ለመናገር ነው። ካስል ቀላል ቡድን አይደለም። ቢሆንም ግን ሁለት ጎል ምናምን አድርገን ነው ብንወጣ በጣም ደስተኛ ነበርኩም። አልሆነም ጀማው። ሰከንድ ሃፍ ላይ ግን እጠብቃለሁ አሁንም ቢያንስ 2-3 ጎል አስቆጥረን ጀማው ይህንን ጨዋታ አሸንፈን መውጣት አለብን። በእርግጥ በጣም ኢኮኖሚካል መሆን አለብን ጀማው። ጉልበታችን ብዙ ማባከን የለብንም። ቀጣይ የአውሮፓ ሻምፒዮንስ ሊግ ጨዋታ አለብን። እንቀጥልና ደግሞ ከ3 ቀን በኋላ ፕሪሚየር ሊግ እንጫወታለን። ከእንደገና ሻምፒዮንስ ሊግ ነው የምንጫወተውና በጣም ኢኮኖሚካል መሆን እንዳለብን በደንብ ይገባኛል። ግንም ጎል ያስፈልገናል የግዴታ ማለት ነው ጀማው። ስለሆነ ነቃ ደንገጥ በሉልኝ። በጣም እኔ ፐርፎርም እያደረጋችሁበት ያላችሁበት መንገድ እኔ ደስ ብሎኛል። ካይ ሃቨርት ጉዳት አጋጥሞታል ጀማው። ዘንድሮ እድለኛ አይደለንም። ካይ ሃቨርት በማጥቃቱ ረገድ በተለይ ደግሞ ፕሬስ እናደርግ ምን ያህል እንደሚጠቅመን ሁላችሁም ታውቁታላችሁ። ጎል ይሰጣል። ማንንም እንካካለው ነገር የለም። በጣም አዝኛለሁ ግን ተጎርቶ በመውጣቱ። ሰከንድ ሃፉን ግን 2-3 ጎል እናስቆጥራለን ብዬ እጠብቃለሁ ጀማው። ይመቻችሁ። ኤቨሬቺ ኢዜ ምን አይነት ጎል ላይ ያስቆጠርከው? ኤቨሬቺ ኢዜ ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ። ሮኬት ታውቃላችሁ። እኔ በጣም ነው እኮ የሚመቸኝ። ኢዜ ወርልድ ክላስ ነው። በጣም ነው የሚችለው። በቃ ቦታው ላይ ያገኝ እንጂ ወስዶ በቃ ይቀረቅርላል። ክፍተት ያገኝ። ኦዴጋርድ ዛሬ ምርጥ ነበር። ኮርናችን አይታችኋል። ተሞከረ ማሻማት ትተናል። አሁን ለዛው ነው ጠቅ ማዱኬ ውጣ በእውነት ሳካ ማለት ፎቶ ቢገባ ይሻላል ከማዱኬ። አቃጠለን። ሃቨርት ተጎዳ። ኧረ ምንድነው ግን እናንተ ጉዳት ግን አልፈታለን። በዚህ ሰዓት ይጎዳል። ለማንኛውም ሰከንድ ሃፍ ሌላ ጎል እንደምናገባ እርግጠኛ ነኝ። ዘብሩክ ኤክሶ ሾው ዩቲዩብ ላይቭ ስትሪም እያደረግን ነው። በጣም ጸዴ ስትሪም ላይ ነን ጋይስ። ጆይን በሉ። ዩቲዩብን ሰብስክራይብ አድርጉ። በዚህ አጋጣሚ ይመቻችሁ። ሰከንድ ሃፍ አብረን ነን። ሊንክ ባዮ ላይ ያለ ሰርች ማድረግ ከፈለክ ዘብሩክ ኤክሶ ሾው